بسم الله الرحمن الرحيم الحمد لله رب العالمين صلى الله وسلم وبارك على نبينا محمد وعلى آله وصحبه أجمعين أما بعد فلانت وعينوا تمرتات الله نبي محمد صلى الله عليه وسلم تماركو بنبرو سوت لاي يوسدوت ارمجا مني مثلا دنبره እንዲሁ ደግሞ መዲና ውስጥ የነበሩ አይሁዶች በኑ ከይኑቃ የሚባሉ አይሁዶች ላይ የወሰዷቸው እርምጃዎችና አቡ ሱፊያን ከበድር ዘመቻ በኋላ ነብዩ መሐመድን ሰለላሁ ዐለይሂ ወሰለም ጦርነት እስኪገጥም ድረስ ሰውነቱ ከጀናባ እንደማይታጠብ ቃል ገብቶ መጨረሻ ላይ ወደ 200 የሚሆን ጦር ይዞ ወደ መዲና ባደረገው ጉዞ ንብረት አውድሞና ሁለት ሰው ገሉ ተመልሶ ወደ መካ እንደሸሸ ነበር ያየነው። ከዚያ በኋላ ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ሱሐባዎችን ልከው ተከታትለዋቸው አመልጠዋቸው እነሱ ይዘውት የነበረውን የተለያየ ለስንቅ የሚሆኑ ነገሮችን ማርከው እንደተመለሱ ነው ያየነው። ከተመለሱ በኋላ እነዚህ ሱሐባዎች ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ምን አሉ? ከዓብ ኢብኑ አሽረፍ የተባለ ይሁዲ ነበር። ይሄ ሰው በጣም አዛርጓቸዋል። ይሄ ሰው መገደል እንዳለበት ወስነው كان كعب من أثرياء اليهود وشعرائهم ومن أشد أعداء المسلمين فكان يهجو رسول الله صلى الله عليه وسلم وأصحابه. كان كعب هي كعب من بالو سوي كعب ابن الأشرف البلال يهودين من أثرياء اليهود بتام هتام كنبروا أيهود وتشست عندنا وشعرائهم ገጣሚና በጣም የታወቀ ገጣሚ ነው። ቀትሉ ከዓብ ኢብኑ አልአሽረፍ ይላል አርዕስት ላይ ኪታባቸው ላይ ማለት ነው። ومن اشد اعداء المسلمين በጣም ኃይለኛ የሙስሊሞች ጠላት የነበረ ሰው ነው። فكان يهجو رسول الله صلى الله عليه وسلم ነብዩ መሐመድ صلى الله عليه وسلم ይሰድባቸዋል፣ እሳቸውን ክብር ይነካል። كذلك واصحابه የነብዩ መሐመድ صلى الله عليه وسلم ባልደረባዎች ሰሃባዎችንም ጭምር የሚሳደብ የነበረ ሰው ነው። ويشبب بنسائهم ሴቶችን የሰሃባ ሴቶችን በተለያየ መልኩ የእነርሱን ውበት እያነሳ ምን ያደርጋል? ይቀሰቅሳል። በመሰረቱ ክልክል ነው። ያኔ በጃሂልያም ቢሆን ሴቶችን አንስተህ በግጥም መልኩ እነርሱ ላይ ሰዎች እንዲዘምቱባቸው ማድረግ ይሄ በጣም ትልቅ ከባድ እንደ ወንጀል የሚቆጠር ተግባር ነው። ሌላውን ያስቆጣል በጣም ማለት ነው። ይሄ ከዓብ ኢብኑ አልአሽረፍ ምን ያደርጋል? በነብዩ መሐመድ ሰለላሁ ዐለይሂ ወሰለም እና በሙስሊሞች ሴቶች ላይ እንዲህ አይነት ተግባር ይፈጽማል ማለት ስለነሱ እያወራ ማለት ነው። ወይምደሑ አዕዳአሁም በዚህ በተቃራኒው ደግሞ የነብዩ መሐመድ ሰለላሁ ዐለይሂ ወሰለም ጠላቶች መካ ውስጥ የነበሩትን ሙሽሪኮችን ደግሞ በጣም ያወድሳል በተቃራኒ። ወይሐርضهم ያነሳሳቸዋል عليهم በማን ላይ? በሙስሊሞች ላይ ማለት ይገፋፋቸዋል። ወነዘለ بعد بدر على قريش ከዛ ከመዲና ተነስቶ ይሄ ሰው መዲና ነው ያለው ወደ መካ ሄደ ከበድር ዘመቻ በኋላ ማለት ነው። فاغراهم على حرب المسلمين ሙስሊሞችን ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ሰሃባዎቻቸውን አሁንም መጋደል እንዳለባቸው ቁጭ ማለት እንደሌለባቸው እንዴት ይሄ ሁሉ ትላልቅ ሰዎች ተገለውባቸው ክብራቸው ተዋርዶ እንዴት ትቀመጣላችሁ በሚል አሁንም ጦርነት ማንሳት እንዳለባቸው አነሳሳቸው በዚህ ላይ ማለት ነው። وانشد لهم في ذلك ابياتا ይሄንንም በተመለከተ በግጥም የተወሰኑ ቤቶች የግጥም ቤት ማለት ነው ምን አደረገ? እየገጠመ ሁሉ ጊዜ ግጥም የሚባለው ነገር ይቀሰቅሳል። መልእክቱ ከባድ ነው በውስጡ የሚያስተላልፈው መልእክት። በተለይ ደግሞ እንደሚታወቀው አረቦች የስነ ጽሁፍ ሰዎች ናቸው፣ በግጥም ይታወቃሉ እና እየገጠመ ምን ያደርግላቸዋል? እንዲነሳሱ አደረጋቸው ማለት ነው። وقال من አላቸው አንቱም አህዳ منهم سبيلا ለሙሽሪኮች ነው የሚለው እናንተ ከመሐመድና ከተከታዮች የበለጠ ትክክለኛ መንገድ ላይ ያላችሁት እናንተ ናችሁ። ቀኑን መንገድ የያዛችሁት እናንተ ናችሁ። አቡ ጀህል ሲለው እንደነበረው ማለት ነው። ትክክለኛ ቀን የሆነ መንገድ ላይ ያላችሁት እናንተ ናችሁ፣ እነዛ ጥመት ላይ ነው ያሉት ይላቸዋል። ምክንያቱም ሙሽሪኮች ምን የላቸውም ከዛ በፊት ምንም ኪታብ የላቸውም፣ የወረደላቸው መመሪያ የላቸውም። ለአይሁዶች ትልቅ ቦታ ነበራቸው ሙሽሪኩል አረብ ማለት ነው። ለምን አይሁዶች ኪታብ አላቸው ብሎ ያምናሉ፣ መመሪያ አላቸው ብሎ ስለሚያምኑ እውቀት አላቸው አሊሞች ናቸው ብሎ ስለሚያምኑ ነው ይቀበሏቸዋል እንዲህ አይነቱ። ስለዚህ አሁን ከዓብ ኢብኑ አልአሽረፍ
ለነሱ እናንተ ሐቅ ላይ ነው ያላችሁት ሙሐመድና ተከታዮቹ ባጢል ላይ ነው ያለው ሲላቸው በጣም ትልቅ ቦታ ያገኛሉ ወይም ደግሞ በነፍሳቸው ውስጥ ትልቅ የነሱ ትክክለኛ ሽርካቸው ትክክል ወደ አላህ እንደሚያቀርባቸው አድርገው ወይ ደግሞ አላህ የሚወደው አይነት አድርገው እንዲያስቡ ያደርጋቸዋል ማለት ነው ولم يعتبر بما حل ببني قينقاع كعب بن الأشرف بنو قينقاع مدينة ላይ በፈጸሙት ስህተት ወይ ደግሞ በፈጸሙት ወንጀል ምን እንደደረሰባቸው አይተዋል ነገር ግን ይሄ ምንም አልመሰለውም ወይም ደግሞ አልተገሰጸም እነሱ ላይ በደረሰው ነገር እሱ ሊቆጠብ አልቻለም فقال رسول الله صلى الله عليه وسلم يا الله መልእክተኛ ምን አሉ من لكعب ابن الأشرف ለሰሃባዎቻቸው ምን አሏቸው ለመሆኑ ከዚህ ሰው የሚገላግለኝ ማን ነው እስኪ كعب ابن الأشرفን በዚህ መልኩ ከአላህና ከመልእክተኛው ጋር ያደረገው ያለውን ጦርነት የሚያስቆምልኝ ማን ነው ያለው ሰውየው በጣም ኃይለኛ ነው ተሰሚነት ያለው ሰው ነው አቅም አለው ስለዚህ ማን ነው ከዚህ ሰው እንደው ነጃ የሚያወጣ ይሄንን ሰው ባለበት የሚያስቆምልኝ ማን ነው ከሱ ተንኮል እሱ ከሚያደርገው እንቅስቃሴ ገቶት እንደው የሚያሳርፈኝ ማን ነው በጣም ትልቅ ክብር ነው ይሄ ለሰሃባዎች ይሄንን እድል ማግኘት እንዲህ አይነት ነብዩ መሐመድ ሰለላሁ ዐለይሂ ወሰለም በዚህ መልኩ እንዲህ አይነት ውስጣቸው ያቆሰለን ሰው ባለበት እንዲቆም አድርጎ የሱን ተንኮልና የሱን ሴራ ገቶ እሳቸውን ማስደሰት ማለት አላህን ማስደሰት ነው ከዚያ ምን ፈንተደበ ለሁ መሐመድ ብን መስለማ አሁን ካሉት ሰሃባዎች ውስጥ ወዲያው ተወሰኑ ሰዎች እጃቸውን አወጡ መሐመድ ብን መስለማ ረዲየላሁ ዐንሁ እኔ ያለሁኝ ያ ረሱላህ ሰለላሁ ዐለይሂ ወሰለም መጀመ አንደኛው ወአባድ ብን ቢሽር ሁለተኛው አባድ ብን ቢሽር ወአቡ ናኢላ የተባሉ ሰሃባ እኛ እጅ ያወጡ والحارث ابن اوس حارث ابن اوس የተባለ ሰሃቢ ወአቡ አብስ ابن ጀብር እነዚህ ሰዎች እኛ ወዲያው ማለት ነው ወዲያው እኛ ያ ረሱላህ ሰለላሁ ዐለይሂ ወሰለም እሱን ለሱኛን በቃል እኛ አለ መሐመድ ብን መስለማ እያንዳንዳቸው እኮ እኔ ብቻዬን በቃለሁ እያሉ ግን ያው ሁሉም ወዲያው ስለሆነ ያወጡት እነዚህን ሰዎች መረጧቸው እሺ ብለው ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ወአሚሩሁም መሐመድ ብን መስለማ መሪያቸውን መሐመድ ብን መስለማን አድርገው መርሐባ በቃ የሱን ሐላፊነት ይሄንን ሰው ባለበት የማስቆም ይሄ የዚህን ሰው ተንኮል የመግታቱን የቤት ስራ ለእናንተ ሰጥቻችኋለሁ መሐመድ ብን መስለማን አንተ አሚር ነህ ከዛ መሐመድ ብን መስለማ ለነብዩ መሐመድ ሰለላሁ ዐለይሂ ወሰለም من الرجاته وقد استأذن النبي صلى الله عليه وسلم أن يقول شيئا أي محمد بن مسلمة يا رسول الله صلى الله عليه وسلم إيه حالات الناس سوسلت كعب من الأشرف يسون تنكل باللبس لماسكرت የምትጠቀመው ነገር አለና እዛ ቦታ ላይ ያንተን ስም በመጥፎ አነሳለሁ አለ ይሄን ፍቀድልኝ አላቸው ነብዩ መሐመድ ዛሂሩ የእርሱን ክብር የሚነካ ነገር ዝም ብሎ ሲታይ እርሱን መስደር የሚመስል ወይ ደግሞ እርሱን የሱን ክብር መንካት የሚመስል ነገር እጠቀማለሁ እሱን የምፈልገው ቀለበት ውስጥ ለማስገባት ስለዚህ ይሄን ነገር ፍቀዱልኝ አላቸው የአላህ መልእክተኛ ግሬ ለፈለከው እንደላል ይሄንን መንገድህን አመቻች ወደዛ የሚያደርስህን ነገር ችግር የለም ማለት ነው ፍቅጄልሃለሁ ثم اتى كعبا ከዚያ مرحبا له ከነብዩ መሐመድ ሰለላሁ ዐለይሂ ወሰለም ተለይቶ ወደ كعب ሄደ ማለት كعب بن أشرف قال هيدا ودبيت وقال من على كعب بن مسلمة إن هذا الرجل على إشارة إلى النبي صلى الله عليه وسلم نبي محمد ضمن ملكته كعب بن أشرف يقوى يعني يسوع تكتاوج النبي تكتاوج ناتشو بلو يسوال يامنال مسلموش ناتشو يسوع يكو على نبي محمد بن مسلمة ولا يسوع يكو قد سألنا صدقة زكاة وطوالن እኮ ዘካ ጠይቀን ዘካ ካወጣችሁ ብሎ እኮ ተናደረገብናል ወኢነሁ قد عانانا በጣም አስቸገረን እኮ ታቅማችን በላይ የሆነ ነገር እየጫነብን በጣም አስቸገረን አይ አውቃና في المشقة والعناء በችግር ውስጥ ከተተን ታቅማችን በላይ የሆነ እዳይ ያመጣ እንደዚህ ማንችለው ነገር በጣም አስቸገረን አላሁ አክበር كعب بن أشرف ልቡ ተከፈተ ዲነችና ለካ እንደዚህ ነው እንዴ ተከታዮቹ በዚህ ደረጃ ውስጣቸው ተጎድቷል ይሄማ በቃ ተሳካ አለ በቃ እሱም ማለት ነው ተሳካ ይሄን ሰውዬ ለማጥፋት ማንን
ነብዩ መሐመድን ሰለላሁ ዐለይሂ ወሰለም ተከታዮቹ በዚህ መልኩ ውስጣቸው ከኔ ጋር ከሆነ አረ ይሄማ በጣም ትልቅ ፍርሳ ትልቅ እድል አገኘሁ አለ ምን አለው والله ለተመሉነሁ አለ ገና ምን አይታችሁ ተነቹታላችሁ አላችሁ እናንተ እንደው እሺ ብላችሁ ከሰማችሁት ገና ምን አይታችሁ ይቀጥላል ገና እሱም ያስቆጣ ነው ማለት ነው አሁን እሺ فاستقرضه محمد بن مسلمة طعانا ከዛ በኋላ محمد بن مسلمة كأنه مسكين ሆነና እንደው የሚበላ ነገር እኛ አሁን ችግር ውስጥ ያለነውና የሚበላ ነገር ምን ይመስልሃል እንደው ምን አለ ብታበድረኝ አምርም ይሁን ማንኛውም ብቻ ቀለብ ስንቅ ይሁን ነገር ይሁን ነገር እንደው ምን ይመስልሃል واتفق معه على انه يرهنه السلاح ምን ችግር አለ የፈለከው ትወዛለ ነገር ግን መሳሪያ ታስይዘኛለህ ታስይዛለህ መያዣ የሚሆን ነገር ታመጣና የፈለከው ትወዛለ ምንም ችግር የለም محمد بن مسلمة እሺ ተጣለው ተለያዩ ማለት ነው محمد بن مسلمة ጥሎ ሄደ የቤት ስራ አንድ የሆነ ስራ ሰርቷል وجاءه ابو نائلة فتحاور معه بمثل حوار محمد بن مسلمة አሁንም ደግሞ አቡ ናኢላ የተባለው ደግሞ ሌላኛው محمد بن مسلمة ሂድ አንተ ማለት እናንተ አሁን የቤት ስራ ትሰራላችሁ ሂድ አንተ ልክ በነብዩ መሐመድ ላይ ሰለላሁ ዐለይሂ ወሰለም እንደተበሳጨህና እንደተለጨህ አይነት ነገር ሆነ ሂድና አውራው አለ ከዛ አቡ ናኢላ ደግሞ ሄደና ከዓብ ጋር ልክ محمد بن مسلمة እንዳለው አይነት እሱን ነብዩ መሐመድ ሰለላሁ ዐለይሂ ወሰለም አቅማቸው በላይ የሆነ ነገር እንደጫኑባቸው በጣም እንደጠሏቸው አይነት ነገር አድርጎ ቀረበው ማለት ነው مرحبا وقال إن معي أصحابا على مثل رأيي أريد أن آتيك بهم وتحسن إليهم فقبل ذلك منه أنا بتسار لهم على هم أبو نائلة ጓደኞች ያሉ እነሱም ልክ እንደኔ ከመሐመድ ብን መስለማ ጋር ምን አልሆኑም ማለት ነው አይተዋወቁም ማለት ነው መሐመድ ብን መስለማ ስለ መምጣቱ ማውራቱ ምናምን አያውቅም ማለት ነው አቡ ናኢላ ሌሎች ጓደኞችም አሉ አለ ልክ እንደኔ አይነት ስሜት ያላቸው እነሱን ይዤልህ ለመጣ ፈልጋለሁ ከዛስ አን አቲከ ቢሂም ይፈጥላቸዋለሁ ወተፍሲኑ ኢለይሂም መልካም ትውልላቸዋለህ እነሱን ለምን ልክ እንደኔ እነሱን አንተ ያዛቸው ከዛ እኛ ከመሐመድ ጋር ያለን ግንኙነት ምን እናደርጋለን እንተዋለን ማለት ነውና አንተ ታመጣለን ይሄን ለማመቻቸት ደግሞ አንተ እነዚህ እኔ የማመጣቸውን ሰዎች መልካም ነገር በደንብ ያዛቸው فقبل ذلك منه مرحبا ايش تقرب يزاچونا وفي الليله الرابعه عشرة من شهر ربيع الاول ربيع الاول 14ኛው ሌሊት ላይ سنه ثالثة من الهجرة ሶስተኛው ዓመተ ሂጅሪያ ላይ جاءه المذكورون ومعهم السلاح አቡ ናኢላ እነዚህን ጓደኞቹን ይዞ መሳሪያቸውን ታጥቀዋል ሰይፋቸውን ታጥቀው ያው በደንብ ተነጋግረዋል ምንም ችግር የለም አስረን መሳሪያ መታጠቅ ብዙ የተለመደ ነገር ስለሆነ እሱ ጋር አሁን ምንም ነገር ወዳጆች ናቸው እነዚህ ነብዩን መሸሽ የሚፈልጉና ወደሱ መቅረብ የሚፈልጉ ሰዎች ናቸው ስለዚህ ማፈሽ ካለ فنادوه فقام لينزل ተነሳ እነሱ ምሽግ አላቸው አስለን መዲና ውስጥ የራሱ ምሽግ አላቸው የሚኖሩበት فقام لينزل كذا ምሽግ ወጥቶ ወደ እነሱ ሊሄድ ተነሳ وكان في حسنه በምሽጉ ውስጥ ነበር የነበረው ማለት ነው وكان حديث عهد بأرس ካገባ ቅርብ ጊዜ ነው ገና ሙሽራ فقالت له زوجته ليورد فيه مسلو من عرفته أنا تخرج هذه الساعة وليدهم كيلو بذي ساعة عليك وليدهم كيلو يا كعب لمدهم توقعوا بذي ساعة وليدهم توردوا عالكم الجاتل من عليك أسمع صوتا كأنه يقطر منه الدم يمسمع الدمس كدمس ولا الدم اللي يورد مثلا عليك يعني عالكم الجاتل كأنه يعني يقطر منه الدم دمس سمع له كذا دمس دم يورد مثلا دم من تبطل مثلا تو أتوت أبي سعد ونجار له أنا عالكم الجاتل أتورد عليك فلم يبالي بقولها يزيد النفس الميت شنو هي من ما جاي لهم باكس ما نبري لا من ده أصلا من فتش هذا مو ده من يطلع لك شنو من يعني لمن يوم طيب ولما نزل وراء السلاح
لم يستنكر ورد ሲወርድ እነዚህ ሰዎች መሳሪያ ይዘዋል ማለት ሰይፋቸውን ይዘዋል ምንም ማለት አያው መንገድ ላይ አደጋ እንዳይደርስባቸው ራሳቸውን ለመከላከል የተለመደ ስለሆነ ነው እንጂ ሌላ ምንም የተፈጠረ አዲስ ነገር ኖሮ አይደለም ከኔ ጋር ያው ምክንያቱም ይውስታችንን ተነጋግረናል እና ምንም ነገር ምንም አይፈጠርም ስለዚህ ምንም ችግር የለም ብሎ ቀረበ لما سبق بينهم وبينه من العهد ምክንያቱም ቀደም ብለው ቃል ስለተገባቡ ማለት ነው ምንም ችግር እንደሌለ አሰብ እነሱ በእኔ ላይ ምንም ሊያደርሱት የሚችሉት ነገር የለም የያዙ መሳሪያ ደግሞ ያው የተለመደ ነገር ነው ምንም ችግር የለው ማለት ነው واخذوا يمشون ليتنزهوا ሰላም አሉት በጣም ምንም ነገር የለም ፈታ አበለው ከዛ እየዳበሱ ልክ እንደውም እሱን እንደሚጠብቁ አድርገው ማለት ለሱ ጋርድ እንደሆኑ አይነት ነገር አድርገው እስኪና ወጣ ብለን ነፋስ እንቀበል ሊተዘዝ ኑዝሃ عند ኑዝሃ እንደሚሄድ ማለት ነው ወደ መናፈሻ እንደሚሄድ አድርገው እጁን ይዘውና አየር እንቀበል እዚህ ጋር ከዚህ ወጣ ብለን ወደ ዛፍ ያለበት ወደ ዛጋ እንሂድ ማለት ምንም ምስኪን ومدح ابو نائله رائحه عطره ابو نائله ይሄ የተቀባው ሽቶ ምን አይነት ሽቶ ነው አለው ሙሽራ ነው ልብሱ ሽቶ አለው ሽቶ ይሸጣል ምን ይሄ ሽቶ አለ እንደውም ያንተ ነገር አረ ምን አይነት ጉደኛ ሽቶ ነው አሁን እሱ እንደፊኛ ይነፋው ጀመረ ምክንያቱም አባባለው ተደነቁ እነዚህ በሱ ሽቶ በጣም ተደንቀውበታል እሱ ማሻአላህ واستأذنه ليشم رأسه وتكف رجم ابو كعب بن اشرف ابو دمو شتا يهون لجت ያለ ነገር ነው مرحبا تجرا كاشتا له كاشت نفس فأذن له في زهو وخيلاء በጣም ክብር በተሞላ يعني ኩራት በተሞላበት ሁኔታ እንዲያሸት ፈቀደለት እኛ እኮ እንደዚህ ነን አየህ እንዲህ አይነት ሽቶ ነው እኔ የምቀባው እንዲህ አይነት አቅም አለኝ እንዲህ አይነት ፈደላለው ምንም ችግር የለም ተሸመሁ አሁን ምክንያቱም ገና ነው የሚፈልገው ነገር አሁን ገና አሸተተው ጸጉሩን አርጠው የሚገርም ነው አለ ሽቶ وادخل فيه يده واشم اصحابه እስኪ እናንተ ጸጉሩ እጁን እንደዚህ አስገባና እንደዚህ አሸታሸት አድርጎት እናንተ ጉድ እኮ ነው እስኪ አሽቱት ይሄው በእጁን ጸጉሩን የነካበትን እጅ ማለት ነው አቡ ናኢላ ነው የሚያደርገው ይሄ ለማን አሽት ይሄው ጸጉሩን እኮ አይደለም ጸጉሩ እሱ ብቻ ነው ያሸተተ ያለ እናንተ የኔን እጅ አሽቱት ያረጋል እንደሱ አላሁ አክበር ለኢላህ ኢላህ ምን አይነት ጉድ ነው አረ ይሄማ እንደው ያሰክራል ባክ እንደው ይሄማ አረ እስቲ አሁንም ጨምርልኛል ثم استأذنه ثانيا አረ ቆይ አንዴ አሁንም ጎንበስ በል ቆይ እስቲ በደንብ ላሽተዋለ ካሽት ከፈለክ ለምን 24 ሰዓት አጣሽት እንካ طيب وفعل مثل ما فعل قدم እንዳደረገው አሁን አቡ ናኢላ አረ ተጃለው ታጅቡ የጨመረ አስመስለው ለሰሃባዎቹ እንኳን አላችሁ እስኪ እናንተ ባሽቱ እንጂ እንደው ችግር የለም እንኩ እስኪ ثم ثالثا ايضا አሁንም ለሶስተኛ ጊዜ አረኩ የንዱ ይሄ አንተ ማዛኩ በጣም አስቸገረ ዋክ እንዱ ሊጠገብ አይደለም አሁንም አንድ ጊዜ ብቻ ይቃመችስ አስቸገርኩ አንዴ ብቻ እስኪ ጎንበስ በለኝ አሁን ሰው በቃ አንዴ እንደው በደም በለለትና ሲወጣለት ድረስ ያሽት ብሎ በጣም ጎንበስ አለለት ማለት ነው ተመቻችቶ ጎንበስ አለለት ለሶስተኛ ጊዜ فلما استمكن من رأسه في المرة الثالثة قال دونكم عدو الله لك በሶስተኛው ላይ በደም ባርጎ አንገቱ ዝቅ ማድረጉን ሲያይ የአላህን ጠላት በሉት አለ አላሁ አክበር በሉት የአላህን ጠላት ربي لا اله الا نزلت عليه صاعقه فاختلفت عليه الاسياف كلهم ሰይፋቸውን ሲሰነዝሩ አጋጣሚ አላገኙት ውጤት አላመጣም ከዚያስ فوضع ابن مسلمة نعولا في سنته محمد بن مسلمة ከፊት ይዞት የነበረው ጦር አለው እጁ ላይ ማለት ነው እንደ ማረሻ አይነት
ከእምብርቱ በታች ይዞ ነቀነቀለት ከዛስ وتحمل عليه حتى بلغ العانة እስከታችኛው ጸጉር ማብቂያው ድረስ ከእምብርቱ በታች ጀምሮ እስከታችኛው ጸጉር ማብቂያው ድረስ ይዞ ነቀነቀ لا اله الا الله فساح صيحة افزعت من حوله ዙሪያው ያለውን የሚነቀንቅ አይነት ጩኸት ጮሆ ተዘረረ وسقط قتيلا خلاص ወዲያው ተዘረረ እንደ አህያ ጮሆ ዙሪያ ያለው ሰው የሚያስደነግጥ በጣም የሚያስበረግግ አይነት ጩኸት ጮኸ ከዛ እዛው ተዘረረ يا سلام وأوقدت النار على الحصون ወዲያው ጩኸት ሲሰባ እሳት ተቀጣጠለ ወዲያው ማለት ነው ይሄ ውጡ ማለት ነው እሳት አነደዱ አይሁዶች ምሽጋቸው ውስጥ ተረር መሐመድ ብን መስለማ ከሰሃባዎች ጋር ተርበሉ ከዛ እነሱ ولكن رجع المسلمون بسلام ሙስሊሞች ወደ መዲና ሁሉም በሰላም ከአለም يكون شيء ምን ነገር እንዳልተፈጠረ ወደ መዲና ወደ ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ተመለሱ وقد خمدت نار الفتنة التي طالما أقلقت المسلمين كعب بن الأشرف فتنة በዚሁ ጠፋ የሱ የእሳት ሲያቀጣጥለው የነበረው የፊትና እሳት ሙስሊሞች በጣም ሲያስጨንቃቸው የነበረ በል ከእነርሱ አልፎ ነብዩ መሐመድን ሰለላሁ ዐለይሂ ወሰለም ጭምር በጣም ሲያሳስባቸውና ውስጣቸውን ሲያቆስል የነበረው የካዕብ ብን አሽረፍ የተንኮል እንቅስቃሴ የተንኮል ሴራ ሲያደርገው የነበረው እንደ እባብ እየተሽለኮለከ ሲሰራው የነበረው ነገር በዚሁ አላህ አዳፈነበት ማለት ነው ተዳፍኖ ቀረ وكمنت أفعل اليهود في أحجارهم አይሁዶች እባቦች ናቸው አስለን ራሳቸው ማለት ነው ከሙነት ማለት يعني ተሸሸገ ጠፋ ማለት ነው أفعل اليهود የአይሁዶች እባብ አይሁዶች እባቦች ናቸው መርዛማ እባቦች ሁሌም ዘመን የማይሽረው አይነት እባብነት ነው እነሱ እባብነት ማለት እባቦች ናቸውና የሚኖሩት የድንጋይ ጉድጓድ ውስጥ ነው ምን አለ وكمنت أفاعل اليهود في أحجارهم እዛው ድንጋያቸው ውስጥ ምን ሆነ ጠፍቶ ቀረ የእባብነት ስራቸው ማለት ነው እነርሱ የእባብነት ተንኮል እነርሱ መርዝ ሳይወጣ ሙስሊሞች ጋር ሳይደርስ ባለበት እዛው በምሽጋቸው ውስጥ በድንጋያቸው ውስጥ መክኖ እንዲቀር ከሽፎ እንዲቀር አላህ አደረገው لفترة من الزمان በዛችሁ እነሱ ባሉበት ምሽግ ለተወሰነ ጊዜ لفترة من الزمان ማለት ከዛ በኋላ لماذا لانه خلاص ሶስቱም መጀመሪያ በኑ ቄኑቃ ወጣ ከዛ በኋላ በኑ ቁረይዛ ከና በኑ ነዲር ሁሉም አላህ Subhanahu Wa Ta'ala ከመዲና ስራቸው ተነቅሎ እንዲወጡ አላህ አደረጋቸው እስኪወጡበት ጊዜ ድረስ ግን እዛው ባሉበት ተወስነው እንዲቀሩ መርዛቸው በሙስሊሞች ላይ እንዳይረጩ አላህ Subhanahu Wa Ta'ala ሸራቸውን ባሉበት እንዲመክን አላህ አደረጋቸው وفي جماد الآخرة بجماد الآخرة ማለት جماد الأولى አለ جماد الآخرة ሁለተኛው ወር ማለት ነው የجماد الربيع الأول አለ ربيع الثاني አለ جماد الأول جماد الثاني ሁለተኛው جماد የሚባለው ወር ላይ ማለት ነው ይሄ ወር ማለት ስድስተኛ ወር ማለት ከሙሐረም ጀምረህ ስትቆጥር محرم سفر ربيع الأول ربيع الثاني جماد الأول جماد الثاني سدستኛው ወር ማለት ስድስተኛው በሂጅሪያ አቆጣጠር ማለት ነው أرسلت قريش عيرا لهم إلى الشام عن طريق العراق قريشዎች አሁን ደግሞ ምን አደረጉ በዚህ በሶስተኛው ዓመተ ሂጅሪያ በጀማድ الثاني ማለት ነው ስድስተኛው ወር ላይ የንግድ ቡድን ወደ ሻም ላኩ عن طريق العراق በኢራቅ መንገድ ማለት ነው በመዲና በኩል መምጣት ተው ባለፈው እንዳልነው በበድር በኩል በሚያስኬደው መንገድ ሳይሆን በሌላ በነጅድ በኩል ማለት ነው በሌላ በሩቅ በመዲና በኩል ላለ ማለት ላኩ لتخترق نجدا الى الشام ነጅድን አቋርጠው ሊሄዱ ማለት በስተደቡብ በኩል ሩቅ ነው ማለት በዛ አቋርጠው ወደ ሻም ሊመጡ ማለት ነው ለምን መንገዱ ቢረዝምባቸው ይሻላል
በሙስሊሞች ጥቃት ከሚደርስባቸው ምክንያቱም በበድር ላይ ያዩት ነገር አላቸውና ያን መንገድ خلاص ላለመጠቀም ወሰኑ ولا تمروا بقرب المدينه በመዲና በኩል እንዳያልፉ خلاص አያልፉ ምክንያቱም አያምኑም ማለት ነው መተማመኛ የለም وكان يقودها صفوان بن أمية ይሄንን የንግድ ቡድን ይመራው የነበረው صفوان بن أمية የተባለው ሙሽሪክ ነበረ وعلم بذلك رسول الله صلى الله عليه وسلم يا الله ملكتኛ አወቁ ሙሽሪኮች በነጅድ በኩል አድርጎ የሚመጣ ትልቅ የንግድ ቡድን ወደ ፋርስ ማን ወደ ሻም እንደሚሄድ ማለት ነው فارسل زيد بن حارثة في 100 رافدين زيد بن حارثة አሚር አድርገው መሪ አድርገው 100 ወታደር ሰጥተውት ማለት ነው እግረኛ ያልሆኑ 100 ወታደሮችን ሰጥተው ከሰሃባዎች ሂድና የእነዚህን የሙሽሪኮች የንግድ ቃፊላ የንግድ ቡድን በተቻለ መጠን ለመማረክ ነው ይሄን ይልስራ ምናልባት ይሄንን የንግድ ቃፊላቸውን ይሄንን የንግድ እቃቸውን ለመማረክ የሚያስፈልገው ዋጋ ይከፈላል ግድ ነው ሂድና እተሪዳሉት ማለት ጠብቃቸው فدهمها زيد وهي تنزل على ماء في نجد يسمى بقردة قردة በሚባል ወንዝ አለ እዛ ወንዝ ጋር ሲደርሱ አገኛቸው زيد بن حارثة ማለት ነው ከእነዚህ ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ከሰጡት ወታደሮች ጋር ወይም ደግሞ ሰሃባዎች ጋር ሆኖ እዚያ ወንዝ ጋር ጠብቆ አገኛቸው ምክንያቱም እነርሱም ቤት በኩል እየሄዱ እንደሆነ መልእክት ተሰጥቷቸዋል ወዴት ሄዶ ቤት በኩል መጠበቅ እንዳለበት በተለመደው መንገድ እየመጡ እንዳልሆነ መንገድ እንደቀየሩ ደርሶበታል እዛ ጠበቃቸው አገኛቸው فاستولى على العير بكل ما فيها ኡሳማ ኢብኑ ዘይድ ከመቶ ወታደሮች ጋር ሲያዩት የመካ እነዚህ ሰፍዋን ኢብኑ ኡመያ ይዟቸው የመጣቸው ቡድኖች የነብዩ መሐመድ ሰለላሁ ዐለይሂ ወሰለም ሰራዊት ፊት መጥቶባቸው የያዙትን ንብረታቸው በሙሉ ጥለው ሸሹ ሰፍዋን ኢብኑ ኡመያና ከሱ ጋር የነበሩ ይሄንን የጦር ማን ነው የንግድ ቡድን የሚመሩ የነበሩት ማለት ነው እነሱ ብዙ ቁጥር ነው ሆኖ አንድ ላይ የሚሄዱት ምክንያቱም ጠላት ሊያጋጥማቸው እንደሚችሉ ያውቃል እንዳለ በሙሉ ንብረታቸውን ጥለው وفر الرجال العير باجمعهم كلهم እንዳለ ነፍሳቸውን ለማዳን ጥለው ቀሩ واسر الدليل فرات ابن حيان መሪያቸው ይሄንን فرات ابن حيان የተባለው ሰው ቀጥረውት ነበረ በመንገድ ሊያሳያቸው በኪራይ መልኩ እሱም ኮንትራክት ወስደው ነበር ያን የማያውቁት መንገድ ወደ ሻም የሚወስደው መንገድ በዛው በኩል ይዟቸው ሊሄድ ማለት ነው እሱን ያዙ ሐሪፈተ ያዘው ማለት ነው ተማረከ فاسلم اره እኔ የለሁበትም ሰልማን አሽهد ان لا اله الا الله وان محمد رسول الله صلى الله عليه وسلم ያለው እኔ ነገር ያስፈልግ ምን አገባኝ እኔ እንዴ ብር ልቀበል እንጂ እኔ ከእናንተ ጋር ጦርነት የለኝም ከእናንተ ጋር ጠላትነት የለኝም ብር መንገድ ታውቃለህ ብር ይከፈላል ተባልኩኝ አሁን እኔ ሌላ ምንም የምፈልገው ነገር የለም ሰልም ያለው خلاص አልহামዱሊላህ ይሄ ሌላ ተጨማሪ ድል ነው አንድ ሰው ወደ ዲን መጣ ማለት ነው ትልቅ ተርፍ ከምኑ ከተማረከው ንብረት وقدرت الغنيمه ب100,000 درهم يعني 100,000 درهم ማለት በጣም ትልቅ ሀብት ነው በዚያን ጊዜ 100,000 ማለት 100,000 درهم በጣም ትልቅ ሀብት ነው ማለት ሁሉም የመካ ባለ ሀብቶች ሀብታቸውን እንዳለ በአንድ ላይ አድርገው ነበር ይላኩት ማለት ይቻላል ዘይድ ብን ሐሪሳ ያ 100,000 درهم የጫነ የንግድ አፊላም መርከብ ዛሬ ትልቅ መርከብ በለው እነዚህን ገመሎች እየነዳ ወደ መዲና ወደ ነብዩ መሐመድ ሰለላሁ ሱብሃንአላህ العظيم الله يفلقون የሚሰራ የሆነ ጌታ وكانت اوجع ضربه تلكتها قريش بعد غزوه بدر ይሄ ለቁረይሾች በጣም አሳማሚ ምት ነበር ወገብ የሚቆርጥ ትልቅ የሆነ መብረቅ እንደወረደባቸው ነው የሚቆጠረው በድር ላይ አላህ Subhanahu Wa Ta'ala አሉ የሚባሉ የእነርሱ መሪዎቻቸው ቀብረው እንዲመለሱ አደረጋቸው ባዷቸው አሁን ደግሞ ትልቅ
ያለ አቅማቸው አለ የሚባለው ሀብታቸው በዚህ መልኩ በሙስሊሞች እጅ ገባ በነብዩ መሐመድ ሰለላሁ ዐለይሂ ወሰለምና በሰሃባዎች እጅ ላይ ገባ ማለት ነው የሚያስመደምድ እነርሱን ዜሮ የሚያወርድ ማለት ነው ከባድ የሆነ አደጋ ነበርና ባዶአቸውን ወዴት ሄዱ ወደ መካ ተመለሱ ማለት ነው ይሄ ነገር መካ ላይ ትልቅ የሆነ ምን ፈጠረ ሌላ ከባለፈው በድር ዘመቻ ላይ ከመጣባቸው ሽንፈት የበለጠ ትልቅ ኪሳራና ትልቅ የሆነ ሙሲባ አመጣባቸው አሁን ያለ የሌለ ኃይላቸውን ደግሞ ተጠቅመው ነብዩ መሐመድን ሰለላሁ ዐለይሂ ወሰለም ለማጥፋት የሚችሉትን ሁሉ ዋጋ ከፍለው ሁሉናቸውን ነፃ ለማውጣት እሳቸውን መዲናን መቆጣጠርና እሳቸውን ማጥፋት ነብዩ መሐመድን ሰለላሁ ዐለይሂ ወሰለም መግደል ይሄ አማራጭ አንደኛ ሁለተኛ ሶስተኛ ተብሎ የሚቀመጥ አይነት አማራጭ የሌለበት ብቸኛ ውሳኔ ሆነ ማለት ነው መካ ላይ አሁን ከዚህ ውጪ ሌላ መታሰብ ያለበት ነገር የለም የመጀመሪያው ትልቁና ዋነኛው ስራ እነሱ ሰላም ሆኖ መኖር እንዲኖሩ ከተፈለገ የመካ ሰዎች ሙሽሪኮች ያሉት ሁሉም ምን ሁለት ነገሮች ግድ ናቸው ነብዩ መሐመድ ሰለላሁ ዐለይሂ ወሰለም መግደል መዲናን ከሙስሊሞች እጅ ምን ማድረግ መንጠቅና የእነርሱ ማድረግ ማለት ነው ይሄ ሲሆን ብቻ ነው ሰላም የሚሆኑት ካልሆነስ ህልውናቸው ጥያቄ ምልክት ውስጥ ነው ኢዘን ወደዛ እርምጃ እንዲሄዱ ነው ያደረጋቸው ይሄ ነገር ማለት ነው ይሄ የደረሰው ይሄ ንብረታቸው መዘረፉ በዚህ መልኩ መማረኩና ባዶአቸው መመለሱ እንዲህ አይነት ነገር አደረሰባቸው አንዳንድ ሰዎች ይሄንን የነብዩ መሐመድን ሰለላሁ ዐለይሂ ወሰለም በዛን ጊዜ ሰሃባዎች ወስደው ልከው ዘይድ ብን ሐሪታ ከሰራዊት ጋር ሄዶ የሙሽሪኮችን ንብረት በዚህ መልኩ ማርኮ ኢኮኖሚያዊ አቅማቸውን ማዳከም እንደ መረጃ አድርገው ይጠቀሙታል አሁን ምን ለማድረግ የተለያዩ ጥፋቶችን ለማድረግ ብዙ ነገር ለማውደም ከሚያመጡአቸው እንደ መረጃ ብለው ከሚጠቀሙባቸው ነገሮች እንደነዚህ አይነት የነብዩ መሐመድ ሰለላሁ ዐለይሂ ወሰለም ሰሃባዎች የሚያደርጓቸው ወይ ያደረጓቸው ነገሮችን እንደ መረጃ ያደርጋሉ ምን ብዙ ነገሮችን ማጥፋት ምናልባት ካምፓኒ ሊሆን ይችላል ማለት ፋብሪካ ማቃጠል ሊሆን ይችላል ፋብሪካ ማውደም ሊሆን ይችላል መኪና ማቃጠል ሊሆን ይችላል አውሮፕላን ማቃጠል ሊሆን ይችላል ማንኛውም የኢኮኖሚ አደጋ የጠላትን ኢኮኖሚ ጠላት በኢኮኖሚ የበላይነት እንዳያገኝ የሚያስችሉ ነገሮችን በሙሉ ያንን ነገር ለማድረግ መጠቀም ማጥፋት خلاص ምኑን የኢኮኖሚ አቅሙን ለማሽመድመድ እነዚህ የኢኮኖሚ አቅሙ መሰረት ያደረጉባቸው ነገሮችን ማጥፋት የሚል ለእንደዛ አይነት አካሄድ ይጠቀሙታል ይሄንን እንደ መረጃ አድርገው በመጀመሪያ ደረጃ ነብዩ መሐመድ ሰለላሁ ዐለይሂ ወሰለም በየትኛው ራሳቸውም ወጥተው ይሁን ሌሎችም ባልደረቦቻቸው ልከው እንዲማረኩ ያደረጓቸው ነገሮች በሙሉ ምን የለበትም ማጥፋት የለበትም አንደኛ ነብዩ መሐመድ ሰለላሁ ዐለይሂ ወሰለም እነዚህ ሰሃባዎች ልከዋቸው ምን አላቃጠሉም እኮ ይሄንን ንብረት አቃጠሉት እንደ ሰሃባዎች አላቃጠሉትም ምንድነው ያደረጉት ማርከው ወደ እነሱ ነው የወሰዱት ሁለተኛ ነገር ደግሞ እነዚህ ሰዎች ነብዩ መሐመድ ሰለላሁ ዐለይሂ ወሰለም አዘዋቸው ነው የሄዱት ማለት ነው ሌላው ነብዩ መሐመድ ሰለላሁ ዐለይሂ ወሰለም እንዲጠፋ አይፈቅዱም አላጠፉም ራሳቸው ህዝባዊ አገልግሎት የሚሰጡ ተቋማቶችን ድርጅቶችን ንብረቶችን የእስልምናን መሰረት ከመናድ ወጥተዋል እንዴት እስልምና ሊጠብቃቸው ከመጡት 5 መሰረታዊ ነጥቦች ተብለው ማለት ነው መቃሲድ الشريعه الخمسه እስልምና ሊጠብቃቸው የመጡት 5 ነገሮች ናቸው አንደኛ حفظ الدين እስልምና ሊጠብቀው የመጣው ምንድነው ዲንን መጠበቅ ነው እስልምና ማለት ነው ሁለተኛ حفظ الارض ክብር ለመጠበቅ የሰዎችን ክብራቸው እምነታቸውን ክብራቸውን ሶስተኛ حفظ النفس ነፍሳቸውን የሰዎችን ነፍስን ለመጠበቅ ነው ለዚህ ነው ያለ አግባብ የአንድ ሰው ነፍስ ማጥፋት የሰውን ዘር እንደማጥፋት አድርጎ ቁርአን ያወጀው ማለት ነው ይልጸዋል ያለ አግባብ የአንድን ሰው ህይወት ማጥፋት የሰው ዘርን በአጠቃላይ እንደማጥፋት ነው ብሎ ቁርአን በግልጽ ቋንቋ ነው ያስቀመጠው
أنه من قتل نفسا بغير نفس أو فساد في الأرض فكأنما قتل الناس بلو الله بجلس قوانقوان يوجه يا لا أقبال يا لا بدل موت ما يقبون مدفات ما يقبون نفس يتفا سو يسون زر بمولو ندا تفا يقطر لمن شريعة يمتو نفس لما تطبق أردتنيا حفظ النسل نسل يسون زر أمستني حفظ المال حفظ المال ገንዘብን የሰውን ሀብት ለመጠበቅ ነው እስላም ሀብትን ለማጥፋት حفظ المال ገንዘብን ንብረትን ያለ አግባብ ማጥፋት ሸሪዓ በፍጹም ይከለክላል ያወግዛል በፍጹም ማለት ነው ንብረት ማውደም ፋብሪካ ማውደም ድርጅት ማውደም ተቋማትን ማውደም ይሄ ሸሪዓ የመጣበት ሊጠብቀው የመጣበትን መሰረታዊ ነጥብ እንደ መናድ ነው የሚቆጠረው ማለት ነው በምንም ተአምር እንዲህ አይነት ከባድ የሆነን ሸሪዓ ሊጠብቀው የመጣን ነገር ማለት ነው ሸሪዓ ሊጠብቀው የመጣውን እምነት ማጥፋት ሸሪዓ ሊጠብቀው የመጣውን ዘር ማጥፋት ሸሪዓ ሊጠብቀው የመጣውን ነፍስ ማጥፋት ሸሪዓ ሊጠብቀው የመጣውን ክብር ማጥፋት የሰዎችን ክብር ያለ አግባብ በጣም ከባድ ነው የሰው ክብር ያለ አግባብ መንካት ሸሪዓ ሊጠብቀው የመጣውን ሀብት ንብረት የማንም ይሁን የግልም ይሁን የድርጅትም ይሁን የመንግስትም ንብረት ይሁን ያለ አግባብ ማጥፋት ፍጹም አይቻልም ፍጹም በዚህ ዙሪያ የመጡ የቁርአንና የሐዲስ መረጃዎች ቁጥር ስፍር የላቸው ስለዚህ ይሄ ድርጊት ለእንደነዚህ አይነት ተግባሮች በምንም ተአምር መረጃ ተደርጎ መጠቀም አይቻልም መጠቀሙ በራሱ ይሄ ሸሪዓን ያለ መረዳት ነው የሚያመለክተውና በጣም ልንጠነቀቅ ይገባል በሚቀጥለው ኢንሻአላህ አላህ ከፈቀደልን ቀደም እንዳልነው ሙሽሪኩል አረብ ወደሚቀጥለው እርምጃቸው የሄዱበትን ገዝወት ኡሁድ የሚለውን የኡሁድ ዘመቻን እናያለን الله يجزاه يبلل نكتفي بهذا صلى الله وسلم وبارك على نبينا محمد وعلى آله وصحبه وسلم